በምስራቅ አማራ በጎንደርና በጎጃም ግንባሮች ከባባድ አውደ ውጊያዎች እንደቀጠሉ ነው። የአገዛዙ የጦር ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበትና ስልታዊ ስፍራዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በሌላ በኩል የትግሉን ቀጣይነት ለማረጋገጥ የሚያስችሉ አዳዲስ የኮማንዶ ምልምሎች ምረቃና የእዞች መዋቅራዊ ማጠናከሪያ ስራዎች በስኬት ተከናውነዋል። ይህ በእንዲህ እንዳለ በአገዛዙ ኃይሎችም በግፍ የተገደለችው ህፃን ቁጣን አስከትሏል። መረጃዎቹን በቅደም ተከተል ታደምጧቸዋላችሁ። መሬታቸው ለሚሊሻ ሊታደል ነው የሚል ትዕዛዝ የተሰጣቸው ነዋሪዎች የሰሚ ያለህ ድምፅ አሰሙ። በኦነግ ሸኔ ፈጻሚነት በብልጽግና አገዛዝ ትዕዛዝ ሰጭነት በተፈጸመባቸው ጥቃት የተፈናቀሉት የአማራ ተወላጆች የንብረት ዘረፋ እየተፈጸመባቸው መሆኑን አስታውቀዋል። በጉዳዩ ላይ ዝርዝር ዘገባ ይዘናል። በአንድ ወጣት ላይ የተከሰተ ግድያ ቀውስን አስነሳ። የቀጠናው የጸጥታ ስጋትና የብልጽግና ተሻጋሪ ጦርነት እየተካረረ መጥቷል። በሌላ ዜና አርዕስት በሽግግር ፍትህ ፖሊሲ ትግበራ መዘግየት ላይ ያለው ስጋት ይፋ መደረጉን ተከትሎ የአብይ አህመድ አስተዳደር በቁርጠኝነት ማነስና ፖለቲካዊ ፍላጎት በማጣት ተወቀሰ። መረጃዎቹን ተሰሟቸዋላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጋምቤላ ከተማ በአንድ ወጣት ላይ የተከሰተ ግድያ ቀውስን አስነሳ። የቀጠናው የጸጥታ ስጋት የብልጽግና ተሻጋሪ ጦርነት እየተካረረ መጥቷል። በጋምቤላ ክልል ዋና ከተማ ጋምቤላ ትናንት ሰኞ ሰኔ 15 ቀን 2018 ዓ.ም በተከታታይ በተፈጸመ የጩቤ ወይም የስለት መሳሪያ ጥቃቶች የሁለት ወጣቶች ሕይወት ማለፉን ተከትሎ በከተማዋና በአካባቢው ከፍተኛ የጸጥታ ውጥረት መንገሱ ተሰማ። ግድያዎቹን ተከትሎ በከተማዋ የነበረው የትራንስፖርትና የንግድ እንቅስቃሴ ለተወሰኑ ሰዓታት ተቋርጦ የነበረ ሲሆን የክልሉ የጸጥታ መዋቅር ይፋዊ መግለጫ ባይሰጥም የከተማዋ ነዋሪዎች ሁኔታው በብሔር መልክ መያዙን ገልጸዋል። የዓይን እማኞችና የአካባቢውን መረጃዎችን ዋቢ በማድረግ እንደተመለከትነው የመጀመሪያው ጥቃት የተፈጸመው ትናንት ሰኞ ከቀኑ 8 ሰዓት ከ15 ገደማ ወሎ ሰፈር ተብሎ በሚጠራው ሰፈር ውስጥ ነው። በዚህ ጥቃት አንድ ሀበሻ የተባለ የአኟክ ተወላጅ ወጣት በስለት ወይም በጩቤ ተወግቶ ወዲያውኑ ሕይወቱ አልፏል። አካባቢው ይህ ጥቃት በተፈጠረው ድንጋጤ ውስጥ እያለ በዚሁ ምሽት 11 ሰዓት አካባቢ በከተማዋ አደባባይ ላይ ሌላ ሁለተኛ ወጣት በተመሳሳይ መልኩም በስለት ተወግቶ ተገድሏል። እነዚህን ተከታታይ ግድያዎች ተከትሎ በነዋሪው ዘንድ በተፈጠረ ስጋት የከተማዋ ትራንስፖርት አገልግሎት ተቋርጦ የነበረ ሲሆን ህዝቡም ወደ ቤቱ ለመግባት መገደዱ ታውቋል። ነዋሪዎች እንደሚሉት ከሆነ ለትናንቱ ጥቃት መነሻ የሆነው ባለፈው ሳምንት የተከሰተ ሌላ ክስተት ነው ያሉ ሲሆን በዚህ ሳምንት አንድ የአኟክ ብሔር ተወላጅ በፌዴራል ፖሊስ አባላት መገደሉን ተከትሎ በአካባቢው ቁጣ ተቀስቅሶ ነበር ብለዋል። ይህ አይነቱ ንጹሃንን የማጥቃት አዝማሚያ በቀጠናው ያለውን የብሔር ግንኙነት ይበልጥ እያሻከረው ይገኛል። ይህ አሁን በጋምቤላ ከተማ የታየው አደገኛ ግጭት በተናጠል የተከሰተ ሳይሆን ክልሉ በታሪክም ሆነ በአሁን ወቅት ያለበትን ስልታዊና ውስብስብ የግጭት አቅጣጫ የሚያሳይ ነው። ጋምቤላ ከደቡብ ሱዳን ጋር የምትጋራው ረጅም ድንበር በክልሉ ውስጥ ባሉ የአኟክና የኑዌር ብሔረሰቦች መካከል ያለው የሀብትና የስልጣን ሽሚያ እንዲሁም የደቡብ ሱዳን አማጽያንና ስደተኞች ፍልሰት ቀጠናውን ምንጊዜም ለግጭት ተጋላጭ አድርገውታል። በተለይም የብልጽግና ፓርቲ ስልጣን ከያዘ በኋላ በሀገሪቱ የተለያዩ አካባቢዎች የተቀሰቀሱ ግጭቶች የጋምቤላን ደካማ የጸጥታ መዋቅር ይበልጥ አናግተውታል። ፖለቲካዊ ተንታኔዎች እንደሚያመለክቱት የቁጥጥር መላላትና የሚሊሻዎች መበራከት አገዛዙ በትግራይ በአማራና በኦሮሚያ ክልሎች ባሉ መጠነ ሰፊ ጦርነቶችና ግጭቶች ላይ ጦር ሰባቂ ሆኖ መሰለፉ እንደ ጋምቤላ ባሉ ዳርቻ ክልሎች ላይ ያለውን የጸጥታ ቁጥጥር አዳክሞታል። ይህ ክፍተት የተለያዩ የአካባቢው ታጣቂዎችና ሚሊሻዎች በነጻነት እንዲንቀሳቀሱና የራሳቸውን ፍላጎት በኃይል ለማስከበር እንዲነሱ በር ከፍቷል። ለእነዚህ ታጣቂዎች ድጋፍና ማበረታታት የሚሰጡት የብልጽግና ሹመኞች መሆናቸው ደግሞ ነገሩን አክብዶታል። የብልጽግናው አገዛዝ በዋና ዋናዎቹ ክልሎች የከፈታቸውና መፍትሄ ያጡት የውስጥ ጦርነቶች በተዘዋዋሪ ወደ ጋምቤላ በመሻገር አካባቢውን የፖለቲካ አለመረጋጋት ሰለባ አድርገውታል። በመሀል ሀገር የሚፈጠሩ የብሔር ውጥረቶች ወደ ዳርቻ ክልሎች በመሻገርም በአገዛዙ የጸጥታ ኃይሎችና በአካባቢው ተወላጆች መካከል ጥርጣሬና የጎሪጥ መተያየትን ፈጥረዋል። ባለፈው ሳምንት በፌዴራል ፖሊስ የተገደለው ወጣትና ትናንት በንጹሃን ላይ የተወሰደው የበቀል እርምጃ የዚሁ ተሻጋሪ ውጥረት ውጤቶች ሊሆኑ እንደሚችሉ ተመላክተዋል። የክልሉ ብልጽግና ፓርቲ አመራሮች በውስጥ የስልጣን ሽኩቻና የብሔር ክፍፍል የተጠመዱ በመሆናቸው በከተማዋ እምብርት ላይ በቀንና በምሽት በጩቤ ሰዎችን የሚገድሉም ወንጀለኞችን በቁጥጥር ስር ለመዋልና ዘላቂ ሰላም ለማስፈን አቅም አንሷቸዋል። በአሁኑ ወቅት በጋምቤላ ከተማ አንጻራዊ መረጋጋት ቢታይም የውስጥ ትኩሳቱና በማንኛውም ጊዜ ዳግም የመቀስቀስ አደጋው ከፍተኛ ነው። የክልሉ ነዋሪዎች አገዛዙ የጸጥታ ኃይሎቹን ስምሪት በገለልተኝነት እንዲመራ፣ የወንጀል ፈጻሚዎችን ለህግ እንዲያቀርብና የክልሉን የጸጥታ ክፍተት በአስቸኳይ እንዲደፍን መጠየቅ ላይ ቢሆኑ
ቢሆኑም የአብይ አህመድ አስተዳደር ግን ይህን ማድረግ የተሳነው መሆኑ ይታወቃል። ያለበለዚያ የሚሉት ምንጮች ጋምቤላ አሁንም በብልጽግና የተሻጋሪ ጦርነትና የብሔር ግጭት አዙሪት ውስጥ መታመሷን ልትቀጥል እንደምትችል ስጋታቸውን ያመለክታሉ። በምስራቅ አማራ በጎንደርና በጎጃም ግንባሮች ከባባድ አውደ ውጊያዎች እንደቀጠሉ ነው። በተለያዩ የአማራ ክልል አካባቢዎች በፋኖ ስር በሚንቀሳቀሱ እዞችና ክፍለ ጦሮች በተወሰዱ የተቀናጁ ወታደራዊ እርምጃዎችም የአገዛዙ የጦር ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበትና ስልታዊ ስፍራዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በሌላ በኩል የትግሉን ቀጣይነት ለማረጋገጥ የሚያስችሉ አዳዲስ የኮማንዶ ምልምሎች ምረቃና የእዞች መዋቅራዊ ማጠናከሪያ ስራዎች በስኬት ተከናውነዋል። በአማራ ሳይንት ወረዳ ስር በምትገኘው ጓሜዳ ታዳጊ ከተማና በአካባቢው ቀጠናዎች ላለፉት 6 ቀናት ሲካሄድ በቆየው ከፍተኛ ትንቅንቅ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ስኬታማ ወታደራዊ የበላይነትን ተቀዳጅቷል። የፋኖ ኃይሎች የጓሜዳ ከተማን ከገዢው አካል ወታደሮች ሙሉ በሙሉ ነጻ ማድረግ ችለዋል። ወደ ተድባበ ማርያም ቀጠና ለመግባት ተንቀሳቅሶ በነበረው የ11ኛ እዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊት ላይ ከፊትና ከጀርባ በተሰነዘረ ድንገተኛ ጥቃት ከፍተኛ ጉዳት ደርሷል። በአንበሳ መጫሪያና ተሮሜዳ በተባሉ ስፍራዎች በርካታ የጦር ሰራዊቱ አስከሬኖች ወድቀው መቅረታቸውም ተገልጿል። ባለፉት 24 ሰዓት ውስጥ ብቻ ከ30 በላይ ወታደሮች ሲደመሰሱ ከ50 ያላነሱ ደግሞ ቆስለዋል። በአጠቃላይ በሰሞኑ ውጊያ የተደመሰሱ ወታደሮች ቁጥር 136 ደርሷል። በአጅባር የሚገኘው የአማራ ሳይንት ሪፈራል ሆስፒታል በቆሰሉ ወታደሮች መጣበቡ ታውቋል። 3 አምቡላንሶች ቁስለኞችን ጭነው ወደ ደሴ መስመር ሲጓዙ በለጩማ አካባቢ መታየታቸውም ተመልክቷል። በተጨማሪም በዋሮ ቀጠና በኩል የተከፈተውን ጥቃት የታቦር ሻለቃ የመከተው ሲሆን የሼህ ሁሴን ጅብሪል ሻለቃም ኃይሉን በማሻገር በጋራ በመሆን የጠላትን ኃይል መመከት ችለዋል። የአገዛዙ ጦር ወደ ቀጠናው በከባድ መሳሪያዎችና በድሮን አሰሳ ጭምር ታግዞ ለመግባት ሞክሮ የነበረ ቢሆንም ከፋኖ ኃይሎች ያላሰበውን አጸፋ በማስተናገዱ በሽንፈት ሲመለስ ከወታደራዊ ሞራል በዘቀጠ እንቅስቃሴ ያገኘውን ሁሉም በመጨፍጨፍ ተመልሷል። ወደ ጎንደር ግንባር መረጃችን ስናመራ በጎንደር ክፍለ ሀገር በተለይም በደንቢያ ሮቢት በድባና በወይና ጣና አካባቢዎች ከፍተኛ የተቀናጀ ጥቃት ተሰንዝሯል። በዚህ ጥቃት የብልጽግና ጦር መስመር መፍረሱና በርካታ ኃይሉ መደምሰሱ ተረጋግጧል። ምንጮች እንደገለጹት ከባባድ ውጊያዎች የተደረጉባቸው ቁልፍ ወታደራዊ ስፍራዎች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። በዚህ ቀጠና እነ አርበኛ ደረጀ በላይን አባናደውንና መሰል የፋኖ መሪዎችን ለማፈናቀሉ የተንቀሳቀሰው የብልጽግና ወንበራዊ ወታደር በአርበኞቹ ልጆች ድባቅ ተመቷል። የፋኖ አርበኞቹን ማፈን እቅዱ የተኮላሸበት አገዛዙ ጦር ስፍር ቁጥር የሌለው ሰብአዊ ቁሳዊ ኪሳራንም ተከናንቧል። በጎጃም ቀጠና በአፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ቀጠና ስር በምትገኘው አበስከን አባግስ ከተማ የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር ከ2017 ዓ.ም ጀምሮ ከተማዋን ለመያዝ ከ10 ጊዜ በላይ ሙከራ አድርጎ ሳይሳካለት ቀርቷል። ሆኖም ግን በ11ኛው ሙከራ በዕለቱ ሰኔ 10 ቀን 2018 ዓ.ም በሌሊት ከተማዋን መቆጣጠር ችሎ ነበር። በከተማዋ ውስጥ በቆየባቸው አጭር ሰዓታት ውስጥ በንብረትና በሲቪሎች ላይ ከፍተኛ ዘረፋና ጉዳት ማድረሱ ተገልጿል። 15 ሱቆች ሙሉ በሙሉ ተዘርፈዋል። ከ50 በላይ ቤቶች እንዲፈርሱ ተደርገዋል። 16 ሞተር ሳይክሎች ተቃጥለዋል። ድርጊቱን የሰማው 44ኛ ክፍለ ጦር የአካባቢው የአባት አርበኞች ጋር በመሆን ፈጣን ከበባ አድርጎ አጸፋዊ ምላሽ ወስዷል። ለ2 ቀናት በከበባ ውስጥ የቆየው የገዢው አካል ጦር ከቋሪት ጠጠሩ አርካና ከብር አዳማ ተጨማሪ ኃይል ቢያስመጣም ከበባውን መስበር አልተቻለም። በመጨረሻም የዘረፈውን ንብረት በየቦታው በመተው የሞተና የቆሰለ ኃይሉን ይዞ ወደ በር አዳማ እንዲሸሽ መደረጉም ቀጠናው በድጋሜ ሙሉ በሙሉ ነጻ ሆኗል። ይህ በእንዲህ እንዳለ የምኒልክ ዕዝ 105ኛ ኮር 59ኛ ክፍለ ጦር ለአራተኛ ተከታታይ ጊዜ ያሰለጠናቸውን አዳዲስ የኮማንዶ አባላትን በስኬት አስመርቋል። ሰልጣኞቹ ምንም እንኳን ሙሉ የስልጠና ግብዓት ባልተሟላበት ሁኔታ ውስጥ ቢሆንም ለ4 ወራት የቆየ ከባድ የአካልና የታክቲክ ስልጠና በጽናት አጠናቀዋል። 29ኛ ክፍለ ጦር ላለፉት ዓመታት በደፈጣ በመደበኛ ውጊያ በልዩ የከተማ ውስጥ ኦፕሬሽኖችና በጠላት መዋቅር ውስጥ ሰርጎ በመግባት በርካታ ወታደራዊ ጀብዶችን ሲፈጽም የቆየ መሆኑንም የክፍለ ጦሩ የህዝብ ግንኙነት ዘርፍ ኃላፊ አርበኛ አስማማው ፈንተው ገልጸዋል። በሌላ መረጃ የፋኖን ድርጅታዊ አንድነትና ጥንካሬ ይበልጥ ለማሳደግ መዋቅራዊ ማሻሻያዎችንና ጠቅላላ ጉባኤዎች እየተካሄዱ ይገኛሉ። በአፋብን ሸዋ ጠቅላይ ግዛት የሚንቀሳቀሰው አሳምነው እዝ የመጀመሪያውን ጠቅላላ ጉባኤ በማድረግ ስራዎቹን አጠናቋል። በመረጃዎቻችን ስንቀጥል በጎጃም ፋኖን የተቀላቀለ ቤተሰብ አለሽ በሚል ሰበብ አንዲት የ13 ዓመት ታዳጊ በአሰቃቂ ሁኔታ መገደሏ ተሰማ። በምዕራብ አማራ ጎጃም ቀጠና
ወንደጊ ተብሎ በሚጠራ አካባቢ ጥሩ ዓለም ገና የተባለች የ13 ዓመት ታዳጊ በአገዛዙ ሰራዊት አባላት በአሰቃቂ ሁኔታ መገደሏ ተገልጿል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ታዳጊዋ ይህ አሰቃቂ ግድያ የተፈጸመባት ፋኖን የተቀላቀለ የቤተሰብ አባል አለች በሚል ሰበብ ነው። ይህ ግድያ የተፈጸመው ሰኔ 14 ቀን 2018 ዓ.ም መሆኑ ታውቋል። የሰራዊት አባላቱ ታዳጊዋን ከቤተሰቦቿ በመነጠልና ከመኖሪያ ቤቷ በማውጣት ከፍተኛ ድብደባ እየፈጸሙባት ወደ አደባባይ እንደወሰዷት ተገልጿል። በመጨረሻም በአደባባይ ላይ ደጋግሞ በመተኮስ እንደረሸኗት ከምንጮች ለማረጋገጥ ተችሏል። ይህ ዘግናኝ ድርጊት ተከትሎ በአካባቢው ያሉ ምንጮች እንዲህ አይነት የጭካኔ ተግባራት አገዛዙ ኃይሎች እየተፈጸሙ መቀጠላቸውን በመጥቀስ ድርጊቱን በጽኑ አውግዘዋል። ሕፃኗን ከቤት ያወጧት ለፋኖ አባሉ ቤተሰቧ እንደ መደራደሪያ ነበር ያሉት ምንጮች፣ ነገር ግን ጊዜ ሳይሰጡ በአሰቃቂ ሁኔታ በአደባባይ እንደጨከኑባት አስረድተዋል። ከምስራቅ ወለጋ የተፈናቀሉ ዜጎች መሬት ለሚሊሻ ሊታደል ነው የሚል ትዕዛዝ እንደተሰጣቸው መሰማቱ ስጋትና ከፍተኛ ለቅሶን ፈጠረ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ በአገዛዙ በሚደገፈው የኦነግ ሸኔ ጥቃት ሳቢያ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ወገኖች ወደ ቀደመ ይዞታቸው በፍጥነት ካልተመለሱም መሬታቸው ለሚሊሻና ኮሬ የኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ሊታደል እንደሚችል ማስጠንቀቂያ እንደደረሳቸው ገለጹ። የክልሉን የብልጽግና አገዛዝ መዋቅርና የኦነግ ሸኔ ኃይሎችን እንቅስቃሴ ተከትሎ ከተፈጠሩ አለመረጋጋት የተነሳ ቀያቸውን ጥለው የተሰደዱት እነዚህ ተፈናቃዮች በአሁኑ ወቅት በመጠለያ ጣቢያ ሆነው የሚደርስባቸው ጫናና የሚጠየቁት ተገቢ ያልሆነ ክፍያ የህዝቡን ግፍና ጩኸት ይበልጥ አጉልቶታል። ተፈናቃዮቹ መሬታቸውንና ቋሚ ንብረታቸውን ላለማጣት ሲሉ በመጠለያ ጣቢያ ውስጥ ባሉበት አስቸጋሪ ሁኔታ ከሰው እየተበደሩ ጭምር ከፍተኛ የግብር ክፍያ እየፈጸሙ መቆየታቸውን ገልጸዋል። ከ2015 እስከ 2017 ዓ.ም የ3 ዓመት ውዝፍ ተብሎ ለአንድ መኖሪያ ቤት ብቻ 10820 ብር የቤት ግብር የከፈሉ ሲሆን የዘንድሮን ደግሞ 4500 ብር መክፈላቸውን ተናግረዋል። ለገጠር መሬታቸው ደግሞ በየዓመቱ ከ5000 እስከ 6000 ብር ግብር እንዲገብሩ እየተገደዱ መቆየታቸውንና አሁን ግን ከናካቴውም ልትነጠቁ ነው መባላቸውን አስረድተዋል። እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን? ካሳስ ለምን አይሰጠንም? በማለት ተፈናቃዮቹ ከዚህ ቀደም ጥያቄ ቢያቀርቡም ከብልጽግና ወገን እስካሁን ምንም አይነት ምላሽና መፍትሄ አላገኙም። ይህ በእንዲህ እንዳለ ይዞታቸው ተቀምቶ ለሚሊሻ ሊታደል ነው የሚል አዲስ መመሪያ ከዞንና ከክልል ወርዷል መባሉ በተፈናቃዮች ላይ ከፍተኛ የስነ ልቦና ጫናና ጭንቀት ፈጥሯል። በ17 ቀበሌዎች ላይ የተደቀነው አዲሱ መመሪያን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ተፈናቃይ እንደገለጹት ይህ አዲስ የመሬት መመሪያ በኪረም ወረዳ ልዩ ስሙ 01 ቀበሌ ወዴሳ፣ መጪኖ፣ ወዴሳ ዲማና ጉድና ግሬኛ የተባሉትን ጨምሮ በአጠቃላይ በ17 ቀበሌዎች ላይ ተግባራዊ እንዲሆን የተላለፈ ነው ብለዋል። መመሪያው በአካባቢው ላይ ሰው ይኑርም አይኑርም የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላ የከተማው ቦታዎች ለሚሊሻ ለገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ይዘት እንዳለው ተገልጿል። ሆኖም ይህ አድሏዊና ግፍ እየተፈጸመበት ያለው የትዕዛዝ መመሪያ በአካባቢው አመራሮች መካከል ከፍተኛ ክርክርና የሀሳብ ክፍፍል ፈጥሯል። ፍትሐዊነት ሊከበር ይገባል የሚሉ አንዳንዶቹ አመራሮች ሰዎቹ ከመጠለያ ሆነውም ቢሆን ግብር እየከፈሉ በመሆኑ ይዞታቸው ጥያቄ ውስጥ ሊገባ ወይም ሊነካ አይገባም የሚል አቋም ቢባልም በአንጻሩ ሌሎች ኦነጋዊና ብልጽግናዊ አመራሮች በቦታው ላይ የሌሉ ሰዎች ጫካ ገብተው እኛን እየተዋጉን ስለሆነ የፈለገ ቢሆን መሬቱ ሊሰጣቸው አይገባም፣ በአካል መጥተው ካልገቡ በስተቀር ግብር መክፈላቸው ትርጉም የለውም በሚል ሰፊ መከራከሪያ በማንሳት መመሪያው እንዲተገበር እየተወቱ እንደሚገኙ ተብራርቷል። ቀደም ሲል በነበረው መንግስት መር ጥቃት ቤቶቻቸው በእሳት የተቃጠሉባቸው አካባቢዎች በአሁኑ ወቅት ወደ ጫካነት የተለወጡ ሲሆን የተደራጁ የሚሊሻ አባላት አካባቢውን ለመጠበቅ በሚል በእነዚህ የጫካ ቦታዎች ላይ እንደሚገኙ ነዋሪዎች ገልጸዋል። የይዞታ ማስተላለፍ ውሳኔው እስካሁን በይፋ ወደ ተግባር ባይቀየርም በቢሮ ደረጃ የሚደረጉ ማስጠንቀቂያዎችና ዛቻዎች በተፈናቃዮቹ ላይ ትልቅ የስጋት ድባብ ጥሏል። በትርምሱና በተፈናቃዮች መከራ ላይ የሚያተርፉ አካላት መኖራቸውን የሚጠቁሙት ወገኖች ቀድሞውንም አፈናቃዩ የብልጽግና አገዛዝ መንግስታዊ ሂደት ብቻ በመከተል ጉዳዩን ተመልክቶ ህጋዊና አፋጣኝ መፍትሄ እንዲሰጣቸውና መሬታቸውን ከቅሚያ እንዲታደግላቸው ተፈናቃዮች በተስፋ መቁረጥ ጩኸታቸውን እያሰሙ ይገኛሉ ስትል አዲስ ማለዳ ዘግባለችም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሽግግር ፍትህ ፖሊሲ ትግበራ መዘግየት ላይ ያለውን ስጋት ይፋ ማድረጉን ተከትሎ የአብይ አህመድ አስተዳደር በቁርጠኝነት ማነስና ፖለቲካዊ ፍላጎት በማጣት ተወቀሰ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ሰኔ 16 ቀን 2018 ዓ.ም የ11 ወራት የስራ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት በጉጉት ሲጠበቅ የነበረው የሽግግር ፍትህ ፖሊሲ ትግበራ ሂደት እስካሁን አለመጀመሩ በእጅጉ እንዳሳሰበው ገልጿል። ይህ የኮሚሽኑ ይፋዊ መግለጫ የአብይ አህመድ አገዛዝ በሀገሪቱ ዘላቂ ሰላምና ፍትህ ለማስፈን የገባውን ቃል በተግባር ለመተርጎም ያለውን ዳተኝነትና የፖለቲካ ቁርጠኝነት ማጣት በግልጽ ያሳየ ነው በሚል የነቀፌታ ማዕበል አስነስቷል። በሚያዝያ 2016 ዓ.ም የጸደቀውና በሰኔ ወር 2016 ዓ.ም
መሰረት ትግበራ ፍኖተ ካርታው ይፋ የተደረገው የሽግግር ፍትህ ፖሊሲ በሀገሪቱ የተፈጸሙ ከባድ የሰብአዊ መብት ጥሰቶችን ለመመርመር ተጠያቂነትን ለማስፈንና ተጎጂዎችን ለመካስ ትልቅ ተስፋ ተጥሎበት የነበረ ሰነድ ነው። ይሁን እንጂ ፖሊሲው ከጸደቀ ረጅም ጊዜ ቢያልፈውም የአብይ አህመድ አስተዳደር በተግባር መሬት ላይ ያወረደው አንዳችን መሰረታዊ ለውጥ አለመኖሩን የኮሚሽኑ ሪፖርት ያሳያል። ኢሰመኮ እንዳሳሰበው በሽግግር ፍትህ ትግበራ ፍኖተ ካርታው መሰረት በአስቸኳይ ሊተገበሩ የሚገባቸው የሽግግር ፍትህ የተቋማት የቅንጅታዊ አመራር መድረክ ማቋቋም፣ የትግበራ ቅደም ተከተል ጥቅል ዕቅድ ማውጣትና የሲቪል ማህበረሰብ ድርጅቶችን የህዝብንና የባለድርሻ አካላትን ድጋፍና የባለቤትነት ስሜት የሚያጠነክሩ ስራዎችን ማከናወን የሚሉና የመሳሰሉት ወሳኝ ተግባራት በታቀደላቸው ጊዜ ሳይፈጸሙ ቀርተዋል። ይህ መዘግየት አገዛዙ ለፍትህና ለተጠያቂነት የሰጠው ዝቅተኛ ትኩረት ማሳያ እንደሆነ ተቺዎች ይናገራሉ። ኮሚሽኑ በሪፖርቱ በግልጽ እንዳሰመረበት ለሽግግር ፍትህ ፖሊሲው ማስፈጸሚያ የሚሆኑ ዋና ዋና ተቋማትን ማቋቋሚያ ረቂቅ አዋጆችና የዓለም አቀፍ ወንጀሎች ህግ ቢቀረጹም እነዚህ ሰነዶች እስካሁን ድረስ ለህዝብ ውይይት አልቀረቡም። ይህ አሰራር የአብይ አህመድ አገዛዝ ሂደቱን በበላይነት ለመቆጣጠርና የራሱን የፖለቲካ ፍላጎት ለማስከበር ሰነዶቹን ከህዝብና ከባለድርሻ አካላት ደብቆ ማቆየቱን የሚያሳይ ነው በሚል ተወግዟል። የሽግግር ፍትህ ሂደት ተአማኒነት የሚኖረው ከተጎጂዎችና ከማህበረሰቡ ቀጥተኛ ተሳትፎ በመነጨ ግልጽነት ላይ የተመሰረተ ሲሆን የአገዛዙ ሰነዶቹን ይፋ አለማድረግ ግን ሂደቱን አሳታፊና ዲሞክራሲያዊ እንዳይሆን አድርጎታል። በሽግግር ፍትህ ሂደት የተጎጂዎችና ለሰብአዊ መብት ጥሰቶች ተጋላጭ የሆኑ ማህበረሰብ ክፍሎችን ተሳትፎ የሚመራ ረቂቅ ስትራቴጂ በመዘጋጀት ላይ ቢሆንም ዋና ዋናዎቹ ተግባራት በታቀደላቸው ጊዜ አለመፈጸማቸውና ሰነዶቹ ለህዝብ ውይይት አለመቅረባቸው እጅግ አሳሳቢ ነው ተብሏል። የአብይ አህመድ አገዛዝ በሀገሪቱ በተለያዩ አካባቢዎች ለደረሱትና አሁንም በንጹሃን ዜጎች ላይ የቀጠሉትን የሰብአዊ መብት ረገጣዎች፣ የጅምላ ጭፍጨፋዎችና መፈናቀሎች እውነተኛ ፍትህ ከመስጠት ይልቅ ሂደቱን ለማንቀራፈፍና ጊዜ ለመግዛት እየሞከረ ነው የሚሉ ድምጾች በርክተዋል። የኢሰመኮ የዛሬው ሪፖርት አገዛዙ በዓለም አቀፍ ማህበረሰብና በሀገር ውስጥ ህዝብ ፊት ራሱን ለፍትህ እየቆመ ለማስመሰል ፖሊሲዎችን ከመቅረጽ ባለፈ በተግባር ግን ተጠያቂነትን የሚያሰፍኑ ተቋማትን ለመገንባትና ለተጎጂዎች እፎይታን ለመስጠት ዝግጁ አለመሆኑን የሚያጋልጥ ሆኗል። ሂደቱ በዚህ መልኩ መጓተቱ በሀገሪቱ ዘላቂ ሰላም የመስፈኑን እድልና የጦርነት ቀጠናዎች መስፋፋትን ይበልጥ አደጋ ላይ የሚጥልና የሚያስፋፋ መሆኑ ተመልክቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።